ደግሞ ጌታ ኢየሱስ ስሙ ይባረክ ያለ ፍሬ አላደረገንም። አልጸጸትበትም። የልጅነት ዘመኔ በዚህ የሚያልቀውን አልጸጸትበትም። ወንድሞቼም አይጸጸቱበትም። ዳንኤልም ዳጊም አንጸጸትበትም። እግዚአብሔር አምላክ ለዘላለም ስሙ ይባረክ። ሰዎች እየዳኑ ነው። ጌታ ምስክር ነው አልኳችሁ። በቤተሰብ ውስጥ ያለ የተነሳ ውስጥ ለውስጥ የተነሳ በስራ ቦታ በተለያየ ቦታ ላይ የተነሳ በቃ አደገኛ ኃይለኛ የሆነ የወንጌል ወጀብ ማዕበል ነው የተነሳው። ሰው በየቤቱ እያወራ ነው፣ ከጓደኛው ጋር እያወራ ነው። ግማሾቹ ቤተሰቦችን ሁሉ አጣላ ይሉኛል። ምን ብዬ ነው የማጣለው? ቤተሰቦቻችን አጣላችሁ እነ ዳንኤል እነ እንትና ምናምን ነገር ምን ብለን ነው የምናጣለው? እና ፕሊስ ለዚህ ነገር እኛ ሌላ አይደለም፣ እኛ ሰዎችን ለማዳን ነው ግብግቡ። እነሱን ካሉበት የኃጢአት ባርነት ውስጥ ወጥተው ወደ እግዚአብሔር ልጅ ወደ ፍቅሩ ልጅ መንግስት እንዲመጡ ነው። ሌላ ምንም ብታገላብጠን ሌላ ሚሽን የለንም። እኔም ወንድሞቼ ማለት ነው ምንም አይነት አጀንዳ የለንም። ምንም አይነት አጀንዳ የለንም። የእናንተ ነፍስ ከጥፋት እንዲድን ነው። አዳኙ ኢየሱስ ነው። ኑ ወደ ኢየሱስ ነው ብለን የምንላችሁ። ሌሎች ሊያድኗችሁ ስለማይችሉ እምነታችሁን በፍጡራን ላይ አታድርጉ፣ ስጋ ለባሽን ክንዳችሁ አታድርጉ ነው ብለን እያልን ያለ ነው። የብሉይ ኪዳን ነቢያት እንደተናገሩት፣ የአዲስ ኪዳን ሐዋርያት እንደተናገሩት የሁላችን ጌታ ኢየሱስ ክርስቶስ ወደ እኔ ኑ ነው ብሎ ያለው፣ እኛ ወደ እሱ ኑ እያልናችሁ ነው ያለው። አለቅ አለቅ። ሰው ወደ እሱ ካልመጣ፣ ሰው በሱ ካላመነ በስተቀር አይተርፍም። በሐዋርያት በነቢያት የተሰበከ እውነት ይሄ ነው። አይተርፍም። በጽዮን የከበረ የማዕዘን ድንጋይ ያኖራለሁ፣ በእርሱ የሚያምን አያፍርም ነው ተብሎ የተጻፈው። የማያምኑበትን ደግሞ ያ የእንቅፋቱ ድንጋይ የሆነ የጽዮኑ አለት ያደቃቸዋል፣ ይፈጫቸዋል። አትጠራጠር ብራዘር። ኃያላን ነገስታትን መንግስታቸውን ገርስሶ የዳዊት መንግስት በዚህ ምድር ላይ ይሰለጥናል። ጌታ ተመልሶ ይመጣል። ከዘላለም ጥፋት መዳኛው ኢየሱስ ክርስቶስ ነው። ግቡ አሁን ምንድን ነው? እኛ እግዚአብሔር ልጅ ይሰጣል ብለን ነው አባቶች ነቢያት የተናገሩትን በሙሉ ጠቀስን። አንድ ማስረጃ ያላቸው እነሱ ግን እመቤቴ ልጅ ትሰጣል ሰጥታም አታውቅም አትሰጥም ነው ብዬ የምልህ ብራዘር። ማንም እኮ አይሰጥም አልኩ። ማንም የትኛውንም ቅዱስ መልአክ ወደ እሱ ጸልይ ልጅ አይሰጥም። እናንተ ሚካኤል አባቴ ሚካኤል ሰጠኝ እያልክ ትሬለነ አይሰጥም፣ ሰጥቶም አያውቅም። የእግዚአብሔር ቅዱስ መልአክ የእግዚአብሔር መልአክ ሰራዊት አለቃ የሆነው ቅዱስ ሚካኤል ልጅ ሰጥቶ አያውቅም፣ ሊሰጥም አይችልም። ልጆች መስጠት የመላእክት ስራ ነው ብሎ እግዚአብሔር አልተናገረም። እነሱ ሁሉ ጭምር ለቃሉ ካፉ ለወጣው ቅዱስ ቃል የሚንቀጠቀጡለትን የሕያው እግዚአብሔርን ቃል የምንናገረው። እንዴት እንድትለኛለህ አንተ ባለጌ ብሎ ሚካኤል ሰይፍ አንስቶ አንገቴን ቆርጦ የሚጥልኝ እንዳይመስልህ። ከማን ወገን እንደሆንኩ ያውቃል። የእግዚአብሔር ልጅ ነኝ፣ የእግዚአብሔር ልጆች ነን። ዳጊን ገብርኤል መጥቶ ዝም ብሎ ቀንጥሶ የሚጥል አይደለም ብራዘር። እንደዚህ የሚባል ነገር የለም ብራዘር። የመንፈስ ቅዱስ ማህተም ያለብን በክርስቶስ ኢየሱስ አምነን በጸጋው የዳንን የእግዚአብሔር ልጆች ነን። ስለ ስሙ እንመሰክራለን። መላእክት ልጆች ይሰጣሉ ብለህ ስትል ዳር ያዝ እንላለን። እመቤቴ ወላዲቴ ታሳቅፈኛለች ስትል ዳር ያዝ። ማንን አሳቅፋ ስታውቅ? የለም፣ እንደዚህ አይነት ትምህርት የለም። የነቢያቱና የሐዋርያቱን ትምህርት እናንተ ወደ ጎን ገሸሽ አድርጋችሁ ቀድሞ ወንድሜ ዳግሻ እንዳለው ከልብ የወለድከውን አምጥተህ የምታወራበት ኃጢአትን ከልባቸው ጸንሰው ያወጣሉ እንዳለ በትንቢተ ሕዝቅኤል ላይ ልክ እንደዛ አንተ ዝም ብለህ የአባቶችን አርቲ ቡርት የሆነ ተረት ለማጽደቅ ብለህ መተህ ይስሐቅ ቤት ትከፍታለህ። ይስሐቅን ትጠራዋለህ። ይስሐቅ ወደ ማን የጸለየው? ስለ ርብቃ ወደ እግዚአብሔር። እናንተ ግን ልጅ እንዲሰጣችሁ ማን ሲኤምሲ ሚካኤል ማለት ሲኤምሲ ማርያም እኮ እጄ ለኪዳነ ምሕረት ነው ነገርኳት ያለው። ልጅ ትሰጭኛለሽ ስጭኝ፣ የምትሰጪኝ ልጅ ሴት መሆን አለበት እያለ ነው ቅድም ሲል ነው የነበረው። ኦኬ የተጸነሳለ ወንድ ነበር ልሰጥ ያሰብኩት እና ቀይረዋለሁ ጾታውን ብላ ጾታ ቀይራ ምናምን ነገር ሴት አድርጋ ሰጠች አይደል? እንዲህ አይነት ቀልድ ተዉ ነው ብለን የምንል። ተዉ፣ አይበጅም። ልጆች የእግዚአብሔር ስጦታ ናቸው። አለቅ። ደስ አይልም? አለቅ። ጤንነትን የሚሰጥ እግዚአብሔር ነው። ሀብትን የሚሰጥ እግዚአብሔር ነው። ባለጠጋም ያደርጋል፣ ድሃም ያደርጋል፣ ይገድላልም፣ በሕይወትም ያኖራል። ወደ ሲኦል ይጨምራል፣ ከሲኦልም ያወጣል። እግዚአብሔር ብቻ። ሌሎቹስ አይችሉም። የትኛውንም ጻድቅ የትኛውንም መልአክ ጥራ፣ አይችሉም። እንዴ የሚመካ በእግዚአብሔር የሚመካ የሚደገፍ በእግዚአብሔር ይደገፍ ብሎ የሚለውን እኮ የእግዚአብሔርን ቃል አስጥለው በቃ ዝም ብሎ ባሰስገሰሱ እንድንታምን እኮ ነው። ይሁን ለምን ኤርምያስ እስቲ ከፍ ብለህ ዝቅ ብለህ አንብበው ይላል። ብራዘር የዘመን ቁጥራችንን ሰተን የምናነበው የእግዚአብሔር ቃል ያነበብነው የእግዚአብሔር ቃል
ሳላነብ አይደለም እዚህ መጥቼ ሶሻል ሚዲያ ላይ ተገለጥኩ። ወንድሞቼ ሳያነቡ አይደለም፣ አንብበን ግልጽ አይደለም እንዴ? ግልጽ ነው። አንብበን ነው። ምንም አጀንዳ የለንም። ሲነጋ ሲወጣ ሲገባ ማለት ነው። ምንም አጀንዳ የለኝም። ሰው ነገ ተምሬ እንደዚህ ብዬ ምናምን ነገር ንግድ ነግጄ ይሄንን አትርፌ በዚህ ጋር ወጥቼ በዚህ ጋር ገብቼ ምናምን ነገር ብሎ የሚለው ነገር አለኝ። እኔ ጋር ግን ስትመጣ ይሄንን አትርፌ ይሄንን ምናምን ነገር አይደለም። ወንጌል ስለ ልጁ ዳንኤል ጋር ዳጊም ተጣ ወንጌል ስለ ልጁ ሰው መዳን አለበት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን የኃጢአቱን ይቅርታ እንዲያገኝ ና ወደ እግዚአብሔር ልጅ ነው እያልን ያለን። ሌላ አጀንዳ የለም። ዓላማችን አንድ ነው። ዓላማችን አንድ ነው። እሱም የእግዚአብሔር ልጅ ኢየሱስ ክርስቶስን ማዳን መናገር። እነሱ ደግሞ ዓላማቸው አንድ ነው። ከኢየሱስ ላይ አስጥለውን በአርሴማ እንድንደገፍ ሊያረጉን ማለት ነው። ኢየሱስ ሞቶ ላልበስተለ እምልህ ያው ተክልዬ እኮ እግራቸው ለኛ ተቆረጡላል። ለምን አንገቱን አይቆረጠው ነው ብዬምልህ እኔ ለምን አንገቱን አይቆረጥም? አይመለከተኝም። የማንም እግር መቆረጥ፣ የማንም ጥፍር መነቀል፣ የማንም አንጎል መፍሰስ፣ የማንም ሆድቃ መዘርገፍ፣ የማንም አይን መውጣት እኛን አይመለከተ። እንኳን እኔን አይደለም አንተ ወንድሜ አንተን አይመለከተም። ሞቱ ቀጥታ የሚመለከተን የአብ ልጅ የዳዊት ልጅ ኢየሱስ ነው። ምክንያቱም ለሰው ልጆች በደልና ኃጢአት ቤዛ የሆነ እሱ ነውና ማለት ነው። እንትኗ ተቆረጠ እንትኗ ተዘለዘለ አትበለን መተህ ኦኬ አትበለን ብትለንም እኔ በጣም ነው ያሳክከናል። እኔንም ወንድሞቼንም ወንጌላውያን አማኞች ነው ወንድሞችን እህቶችን ሁሉ ጨምር ማለት ነው። በቂ ነው። የአብ ልጅ ኢየሱስ ለዘላለም ስሙ ይቀደስ። በቂ ነው። ጌታ ሆይ እናመሰግናለን። ስምህ ለዘላለም ይባረክ። ቀናችንንም ለኔ ምሽታቸውንም ለነዳንዬ እግዚአብሔር በምድር ዙሪያ ላለን ሁሉ ጭምር ምሕረትህና ጸጋን ያበዛለን። በቅዱስ አጠራርህ የጠራህን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራህን ያንተን በጎነት እንድንነግር የተመረጥን ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስት የተለየ ወገን ስላደረከን እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን ወገን ናችሁ ተብለን እንድንባል ይህንን በልጅ በክርስቶስ ኢየሱስ ሞት ስላደረክልን፣ ስላቀረብከን፣ ስላስጠጋህን፣ ወደ አንተ ስለሳብከን፣ እረፍትን ስለሰጠህን፣ ሰላምን ስለሰጠህን፣ ደህንነታችን አስተማማኝ ስለሆነ በአንተ እጅ ላይ ስላለን ከአንተ እጅ ላይ እነንትናና እንትና ይነጥቁን ይሆን ብለን ስጋት እስከማይገባን ድረስ ወደ መንግስት ስለጠራህን ቀኝህና የፊት ብርሃን ስለበራልን እናመሰግናለን። ለዘላለም ስም ይባረክ። አባዬ የምንለምንህ አባ የምንለምንህ ለእኔም ለወንድሞቼም ለእህቶቼም በታላላቆች በተናናሾች በነገስታት ፊት በተማሩ ባልተማሩ የዚህ ዓለም ገንዘብና ጥበብ ሀብት ስልጣን ባላቸው ሰዎች ፊት ስለዚህ ወንጌል ስለዚህ እውነት እንዳናፍር በስጢፋኖስ ላይ የነበረ ያ መንፈስህ በጌታ በኢየሱስ ክርስቶስ ምና ስልጣን ጴጥሮስም ጌታ አባቶይ ከሐዋርያቱ ጌታ ሆይ በሸንጎ ቀርበው ተገርፈው በወጡ ሰዓት ላይ ወደ ወንድሞቻቸው ሄደው ቤት ዘግተው በጸለዩ ሰዓት ላይ እግዚአብሔር የወህኒው መሰረት እስኪናወጥ ድረስ እንዳደረግ በቅዱሱ ብላቴና በኢየሱስ ስም ድንቅና ተአምራት ምልክቶች ሲደረጉ ነገስታት በአንተና በመሲሁ ላይ ተሰበሰቡ ብለው እንዳሉ አቤቱ እግዚአብሔር ሆይ ሊሸሸግ የማይችል ተአምራትን በእጆቻቸው እያደረግ ከነሱ ጋር ስትሰራ የነበርክ የአባቶቻችን የነቢያት የሐዋርያት አምላክ በኢየሱስ ክርስቶስም ለእኔም ለወንድሞቼም ጸጋን እንድታበዛልን ነዶው እንዲበዛ የሚገባው ወደ መንግስት እንዲጨመር እግዚአብሔር በኢየሱስም ያልዳኑ ወደ መዳን እንዲጨመሩ የዳኑ በመንግስት ውስጥ ጸንተው እንዲቆሙ እንድታበዛልን በኢየሱስ ክርስቶስም እናመሰግናለን። ክብር ሁሉ ለአንተ ይሁን። ሌሊታቸው በስም የተባረከ ይሁን እግዚአብሔር። ቀናችንም ምሽታችንም በስም የተባረከ ይሁን። መልካሚቱ እጅ ለመልካም በእኛ ላይ ስለሆነች እናመሰግናለን። ያንተን ወንጌል ይዞ ያፈረ አንገት ያቀረቀረ ማንም የለም። እግዚአብሔር ትውልድ ሁሉ ለአንተ ለመንግስቱ ወንጌል ይንበረከካል። የኢየሱስ ጌትነት በዓለም ዙሪያ ሁሉ ይሰበካል። ይህንንም በሰባቱ ክፍለ ዓለማት ላይ ልክ የኮሮና ወረርሽኝ ዓለምን እንዳዘጋ እግዚአብሔር በዚህ የወንጌል እሳት እግዚአብሔር አራቱንም የምድር ማዕዘናት ምስራቅና ምዕራብ ሰሜንና ደቡብ በፈጠርከው በዚህ ፕላኔት ላይ በባህር ደሴቶች በአውሮፓ በአሜሪካ በካናዳ በአፍሪካ በላቲን አሜሪካ በተለያዩ አገሮች በአውስትራሊያ በባህር ደሴቶች ባሉ ሁሉ እግዚአብሔር ሆይ ትውልድን ለማዳን
ዓለም በልጅ በክርስቶስ ኢየሱስ ልትጠቀልለው የዘላለም ሐሳብ ስለሆነ ይህንን በዘመናችን ስለምናይ እያሳየህንም ስላለህ እናመሰግናለን። ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። ስለ ዳኑ ሰዎች እናመሰግናለን። ይህንን ያደረግከው አንተ ነህ፣ ማንም አይደለም። ወንድሜ ዳን ይህንን አላደረገም፣ ዳጊ ይህንን አላደረገም፣ እኔ ይህንን አላደረኩም። እግዚአብሔር ሆይ በሰጠህን ጸጋ በዘመናችን ያንተ ምስክሮች ነን። ይህንን ያደረገው ቅዱሱ መንፈስ ነው፣ ቅዱሱ መንፈስ ነው። ይህንን ያደረገው ጸጋህ ነው። እግዚአብሔር ሆይ ለኔና ለወንድሞቼ ለእህቶቼ የሰጠህን ጸጋ ነው እንድናገለግል። ክብር ላንተ ይሁን። ምስጋናውንና ክብሩን ውዳሴውን ሁሉን ጠቅልለን በእግሮች ፊት እናኖራለን። የእግዚአብሔር አብ ልጅ የዳዊት ልጅ ሞገስና ምስጋና ኃይልና ጥበብ ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአንተ ከባሕርይ አባትህ ከአብና ከመንፈስ ቅዱስ ጋር ለዘላለም ይሁንልህ። እናመሰግናለን በኢየሱስ ክርስቶስ ቅዱስ ስም አሜን፣ አሜን። ተባረኩ ወንድሞች። ዳንዬ ዳጊሻይ በጣም ደስ ብሎኛል። እግዚአብሔር ይባረክ። እውነት ልንገራችሁ ጌታ እግዚአብሔር በሚያውቀው በባለፈው ለዳጊየውን ነገር እየነገርኩት ነበር። ያለ ፍሬ አይደለንም ወንድምነት ዳንዬ፣ ያለ ፍሬ አይደለንም ዳጊዬ፣ አይደለንም። ያለ ፍሬ አይደለንም፣ ያለ ፍሬ አይደለም። ስንቶች ወደ እግዚአብሔር መንግስት እየተጨመሩ እንዳሉ ለእናንተ ምን አይነት ቴክስት እንደሚመጣላችሁ አላውቅም። እኔ ለብዙ ቤተሰብ አኩል በቤተሰብ ሄደው ጌታን ተቀብለዋል። ድካማችን ከንቱ አልቀረም ማለት ነው። እግዚአብሔር በጸጋው ጉልበት አዳነ። ስንቶችን ይሰማለሁ፣ የስንቶችን ምስክርነት ማለት ነው። በቤተሰብ ነው። አሁን ብራዘር ሰው መሮታል፣ እውነት ይፈልጋል፣ ተጠምቷል። ኮምፕሮማይዝ አናረግም። ተረት ነው ብለን ሲሞግቱን እንሞግታለን። ዝም ብለን አለሳልሰን እኔ አልከራከርም አልጨቃጭቅም ብያለም። ስለ ደህንነት ጉዳይ ከሆነ ጳውሎስና በርናባስ እንኳን ብዙ በእነሱና በሌሎች መካከል ብዙ ጥልና ክርክር በሆነ ሰዓት ይላል የሐዋርያት ሥራ ምዕራፍ 15 ቁጥር 2 እንከራከራለን ነው ብለን የምንለው። ደህንነት በእግዚአብሔር በኢየሱስ ነው ብለን ስንል አንተ በእመቤቴ ነው ብለህ ስትል ይሁን እንግዲህ ምን አለው እንግዲህ ያለ አይደል አከብርላለሁ ብያለም። ብራዘር እከራከራለሁ። ደህንነት በማርያም በኩል ሆኖ አያውቅም፣ ሊሆንም አይችልም። ግልጽ አይደለም እንዴ? አይችልም እኮ ነው የምልህ። ደህንነት በኢየሱስ ነው ብሎ መጽሐፍ የነገረን ስንነግር ደህንነት በአብርሃም በይስሐቅ በያዕቆብም በማመን ነው ብለህ ስትለኝ በፍጹም አልኩ ከራከራለሁ፣ አስጥልሃለሁ ማለት ነው። ደህንነት በእነሱ በኩል አይሆንም። በእነሱ አምላክ በአብርሃም በይስሐቅ በያዕቆብ አምላክ በያህዌ በኢየሱስ ክርስቶስ እንጂ በአብርሃምና በይስሐቅ ደህንነት አይሆንልም። አንተ ደህንነት በዘራ ብሩክ ጥፍርና በመቃብራቸው ነው ፍርፋሪ በመብላት ነው ምናምን ብለህ ስትል አይ እንግዲህ ይሁን ምን ልናደርገው እንችላለን ብያልልህም እንከራከራለን። የደህንነት ጉዳይ ነው። ጥፍርም ይሁን በቁርበት በምንም ይሁን በምንም ፍርፋሪም ብላ እንትን እባብም ግደል ዘንዶም ገንዝ እንትን ዝሆንም ተሸከም በፍጹም አይሰራም። ደህንነት በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ ነው። ለምን ኤርሚያስ ሁሉን ነገር አጠበባችሁት? እኛ አይደለን ያጠበብነው፣ ሐዋርያቱ ናቸው ያጠበቡት። አጥብበው አምጥተው ቀጭኑን መንገድ ኢየሱስ ነው። በእርሱ የምታምን ከሆነ የኃጢአትን ይቅርታ ታገኛለህ። የዘላለም ሕይወት እግዚአብሔር የሰጠን በልጁ ላይ ነው። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው እንጂ ያለው በመቃብር እንዳለ ምስክሩ ይሄ ነው አይልም። በፍርፋሪ እንዳለ ምስክሩ ይሄ ነው አይልም። እህቴ እየሰማሽ ነው? እየሰማኝ ነው? ሐሙስና እሑድ እባብ የገደለ ለምን ዘንዶ አትገልም? ጃርት ለምን ስትገድል አትውልም? የዱር እንስሳውን ለምን አጨፈጭፈውም አልኩ ተሰማርተ ከአያትና ከልጆች ከሚስት ጋር ወጥተህ ጉማሬ ለምን ስትገድል አትውል? አትገባም መንግስተ ሰማያት ስልህ አትገባም። እግዚአብሔር ልጁን ያሰቃየው አንተ ጉማሬ ገለህ መንግስተ ሰማያት ልገባ አይደለም። ግልጽ እኮ ነው፣ ግልጽ ነው። ኢየሱስ ያድናል ስንላት እንትናስ ወለተ ጊዮርጊስ ይለኛል። ዳር ያዢ የማንንም የቋቋች አሮጊት አምጥቶ እሷም ታድናለች ይላል። ዳር ያዢ እዲያ ዳር ያዢ ማንንም አድኖ አያውቅም። ደህንነት ከእግዚአብሔር ዘንድ ነው። ቅዱስ እግዚአብሔር ልጁን እኮ ነው ያሰቃየው። አንቺ መስቀል ላይ እኮ የተሰቃየው ሊሰቃይ የማይገባው ጌታ እኮ ነው። እንግዲህ ረገጥ አድርገን እንነግርሃለን ብራዘር፣ የገባብን እሳት ነው አልኩ። ደህንነት በእግዚአብሔር ልጅ ትከሻ ላይ ነው ያለው።
በሞቱና በትንሳኤው በቤዛነቱ በኩል የተደረገው የጥፍር ቁራጭ አድነኝ መድኃኔዓለም ጌታ ኢየሱስ ክርስቶስ የጥፍር ቁራጭ ምን እንግዲህ ለቅዱሱ የተሰጣቸው ቃል ኪዳን ይለኛል። ወደዛ ዞር በል ጥፍርን ያሰረ መንግስተ ሰማያት አገባልሃለሁ ብሎ ጌታ ከሰማያት መጥቶ ቃል ኪዳን ገባለት ይለኛል። አንድ የወሎ ሰውዬ ማለት ነው። ጎንደሬውን፣ ኦሮሞውን፣ ከምባታውን፣ ሀዲያውን፣ አይሁዳዊውን፣ ግሪካዊ፣ ባሪያውን ጫው አይመለከተኝም አልኩ። የህይወት ራስ የማዕዘን ድንጋይ የቤተ ክርስቲያን ራስ የቤተ ክርስቲያን መሰረት የጽዮኑ አለት እሱ ነው። አባቶች የቆፈሩት ጉድጓድ እሱ ነው። የህይወት ምንጭዋ እሱ ነው። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ እንዲሰበክ የተነገረለት እሱ ነው። የቆመውን የእሴይን ስር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ብለው እነዛ የብሉይ ኪዳን ቅዱሳን ነቢያት አሁን በእኛ ውስጥ ሆኖ የሚሰራው መንፈስ በእነሱ ላይ ሆኖ ትንቢት የተናገሩለት ይህን ጌታ ነው። ስለ እናንተ ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት ስለዚህ መዳን ተክተው እየፈለጉ መረመሩት ይላል። አየህ፣ እነዛ አባቶች ትንቢት ተናግረው ያለፉት ስለ መሲሁ ነው፣ ስለ እሴይ ስር ነው፣ ስለ ዳዊት ቁጥቋጦ ነው። ኢየሱስ አዳኝ እሱ ብቻ ነው። በመጽሐፉ ዓለም የተወራለት አዳኝ በታናክ በአዲስ ኪዳን እሱ ብቻ ነው እኮ ነው የሚመለ መጽሐፍት የሚናገሩ ስለ እሱ ብቻ ነው ያድናል ብለው ሌሎች ያድናሉ ብሎ አልተነገረላቸው። እንዴት አንተ እንዴት ሕያዋን ምስክሮች አለን እኮ ነው የሚመለ እግዚአብሔር ትውልድ አለው። እሳት ነው የገባብን፣ እሳት የመንፈስ ቅዱስ እሳት ማለት ነው። አዳኙ እሱ ነው። ሌሎች ናቸው አልኩ። ዞር እናደርግልሃለን። ሌሎች ናቸው። ስጋቸውን ተንተርሰው ክንዳቸውን ተንተርሰው ከመቃብር በታች ሞተው የቀሩ ናቸው። ይመጣልና የኢየሱስን መሞትና ትንሣኤ ስንነግር ኤርምያስ ቆይ አንድ አፍታ ስማኝ። የአባታችን የአቡነ ተክለ ሃይማኖት አጽማቸው ከተቀበሩበት ሲወጣ በ57 ዓመቱ ሽቱ እየሸተተ የአንድ ቀን መንገድ ሁሉ እየሄደ ዳርያዝ መንፈሴን አታበሳቸው። ሽቱ እየሸተተ ትውልድ ሁሉ ይድን ነበር። አንተዬ አሽትተዋ ታዲያ አንተ እዛ ሂድና ይሄንን አርቲ ቡርቲ ለእኔ መጥተህ ትነግረኛለህ። በ57 ዓመታቸው ከተቆፈረበት ሲወጣ የተክለ ሃይማኖት አጽማቸው የአንድ ቀን መንገድ ሁሉ ሄዶ መዓዛው ይጠራቸው ነበር። አቤት አረ ኢየሱስ ክርስቶስ ይሰበክ አይምልክ። ያው ቆይ እንተ ክርስቶስ ሰምራ ልጇን 12ኛ ልጅ በወለደች ሰዓት ወለደችና ለሰራተኛዋ አሳቅፋ ጸሎት ስትገባ ሱባኤ ስትገባ 12 ጦር ተክላ በፊት ለፊቷ 3 በኋላዋ 3 በግራና በቀኝ 3 እኔ ለምን ሌላ አልጨምርላትም? ጦርን በጣም ብዙ ጦር አለ። አንካሴን የፈለገችው በደንብ ይጨመርላታል። እና እዛ ሆና እየጸለየች በነበረችበት ሰዓት ላይ ህፃኑ አለቀሰ። ህፃኑ ሲያለቀስ ሰራተኛይቱ ጠራቻት እና ሰራተኛይቱ ስትጠራት ለምንድነው የምትጠሪኝ ብላ የሰዓት ጉጠታ አንስታ ሰራተኛዋ አፍ ውስጥ አውጥታ አማን አስገብታ ገደለቻት። ማንን? ሰራተኛዋን። ኦርቶዶክስ ናታ እናቴ። ገደለቻት። 12 ጦር በግራና በቆኛ ደግፋ ማና አቁማ ስትጸልይ የነበረችዋ ልጅ አለቀሰ አጥሚው ብላ ለመቤቲቱ ልሰጣት ስትል እንዴት ከጸሎት ላይ ትቀሰቅሽኛለሽ ብላ ሰራተኛዋን በእቺ ታዲያ ነፍሰ ገዳይ ናታ። ነፍሰ ገዳይ ደግሞ እግዚአብሔር መንግስት አይወርስም። ግልጽ አይደለም? እንደ አማርኛ ግልጽ ነው። ነፍሰ ገዳይ ቆንጅዬ ነፍሰ ገዳይ ናት። እቺ ከአልቃይዳ ማትተናነስ ሰራተኛይቱን በሳት ጉጠታ አፏ ውስጥ ጨምራ ገደለቻት ይላል። ከዛማ ይኸውልህ ኤርምያስ ከዛ በኋላ ደግሞ ይሄ አልበቃ ብሏት ለእናንተ ስትል ውሃ ውስጥ ሄደችና ተዘፈዘፈች። ስትዘፈዘፍ እንትነው ጎድኗ ስጋዋ ወለቀ ይላል እና ከወለቀ በኋላ አሳዎች በአጥንቷ ውስጥ ሲመላለሱባት ነበር በጎድኗ ላይ ይላል። እኔ የምልሽ ሻርክ ለምን አይደነስባትም ነው ብዬ የምልህ።
ዶልፊኖች ከነ ልጆቻቸው እንትን አሞራው በሰማይ ሰርግ ለምን አይደግሱባትም? አይመለከተኝም። መድኃኔ ዓለም ክርስቶስ ኢየሱስ ምስክሬ ነው። አይመለከተኝም እኮ ነው ብዬ የምልህ። እኔን ተወኝ አልኩ። እኔን ተወኝ። ይሄ ኢየሱስ የሚባል ድንቅ ጌታ እብድ አድርጎኛል። ተወንኛል። ይህን ትውልድ ተው። ለምን ሻርክ አክሮባት አይጮትባትም? የቻይና ኩንጉፉ ለምን አይጮትባትም? አይመለከተንም። አሳ መመላለሻ ሆናች ይለኛል እንዴ? ለምን መርከቦች አይመላለሱባትም? ምን ይመለከተኛል? አንተን ምን ይመለከታል? ክርስቶስ ሰምራ የምትባል ሴትዮ ታውቃለች እንዴ? ክርስቶስ እንጂ የሚያውቀን ከማህፀን እንዴት አይነት አማል ከክርስቶስ እንጂ የሚያውቀን ክርስቶስ ሰምራ የምትባል ሴትዮ ታውቀኛለች እንዴ? አታውቀኝም። የማይመስል ነገር እኛ ሀገር እኮ ነው ክንፍ እንትን ይመጡና ከዛ አቡነ አረጋዊ ደግሞ ለእኛ ሲሉ ሊጸልዩ ሲሉ እዛ ደብረ ዳሞ ተራራው ላይ ወጡ ይልላል። እሺ እና ከወጡ በኋላ ሊወጡ ሲሉ እሺ እና ሲወጡ ገመዱ ተበጠሰባቸው እና የጌታ መልአክ ደግሞ ቆሞ ነበር በቀኝ በኩል ገጀራ የ38 ቀበሌ ዱርዬ መስል ገጀራ ይዞ እና ከዛ እንትን ባሉ ሳለ ዘንዶ ላይ ሄደው ጥምጥም አሉበት። እኔ መልአኩ ምን ያደርጋል? የመልአኩ ስራ ምንድን ነው? ሽመል ነገር ይዞ እዛ ቆሞ ላላጠገብ የመልአኩ መላክ ለእርዳታ ከሆነ ለምን መልአኩ ተራራው ጫፍ ላይ ቅፍ ድግፍ አድርጎ በክንፉ እነ ሚካኤል ማነው እነ ማርያም እና ኢየሱስ ወደ ኢትዮጵያ መጡ ተብሎ ሲባል በኡራኤል ክንፍ ላይ ተጭነው አይደል መጡ ያሉት? አቡነ አረጋዊ ለምን ያ መልአክ ክንፍ የለውም? እንዳያኛው መልአክ አለው ደግሞ ስዕሉ ላይ አይተናል። አቡነ አረጋዊ ፎቶ ስር ያለው መልአክ ክንፍ አለው። ለምን በክንፉ ጥልጥል አድርጎ ላይ ያላወጣቸውም ነበር? እባብ ሲጮትበት በእባብ ላይ አክሮባት ሲወጣ ማለት ነው። አሁን ይህን ትነግረኛለህ መተለኔ ተፋታኝ ስልህ እና ተክልዬ ደግሞ በዕለታት አንድ ቀን በዚሁ በደብረ ዳሞ ከዚህ ከሸዋ ተነስተው ይልልሃል ወሬ ሲያጣፍጥ በወሎ በኩል አቋርጠው ሲሄዱ ቀኑን በደመና ሌሊቱን በእሳት ብርሃን ቅዱስ ሚካኤል ያው ጓደኛው ነበረ። ባይዘው ታውቃላችሁ ሚዜው ነው ይላል። አቡነ ተክለ ሃይማኖት ሲያገባ ሚካኤል ሚዜው ነበር ይላል። የደም ሸማ ይዞ 40 ቢወለድ 40 ነው ጉዱ ብሎ ያለ ማለት ሚዜው ነው ይላል። መድኃኒዓለም ምስክሬ ነው። ሚካኤል ምን መጫወቻ እኮ ሆኗል አንተ። እና ሚዜው ነበረ ከሱ ጋር እያቆራረጡ ይህንን የሰሜን ሸዋን መንገድ ሄደው በወሎ በኩል አድርገው ወደ ደብረ ዳሞ እየሄዱ እያሉ ተክለ ሃይማኖት እዛ ደግሞ ሄዱ። አሁንም እሱ ሊወጣ ሲል ገመዷ ተበጠሰች። ሲበጠስ 12 ክንፍ ባንዴ ከጀርባው በኩል ብቅ 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 አሉ እና ይማረነ ወይ ሳለነ ወይ ቀበሌ ኧረ ተወኝ ማለት ነው። ህዝቡን ተው ማለት አንተ ይማረነት አለ። ምን ይመራሃል? 12 ክንፍ ወዲያው አበቀለ ይላል እና 12ቱን ክንፍ አበቀለና በዛ በ12ቱ ክንፍ በሮ ሄዶ 25ኛ ሊቀ ካህን ሆኖ ከ24ቱ ሽማግሌዎች ጋር 25ኛ ሆኖ በሰማያት ሄዶ በስላሴ ፊት በስላሴ መንበር ፊት ዕጣን አጠነ ይላል። እኔ ምን ሉባንጃ ነው ወይስ ነጭ ዕጣን? እዛ ሄዶ በሰማያት ቡል የሚያደርገው ማለት ነው። ይሄን ሲጨርስ አቡነ ኪሮስ የሚባሉ አሉ እንዴ ኤርሚያስ እንዴ አቡነ ኪሮስ አሉ ለእኔና ለአንተ ሲጸልዩ 40 ዓመት ሲጸልዩ ዛፍ ላያቸው ላይ በቀለ ይላል። ለምን ቋጥኛ አይበቅልበትም? አይመለከተኝም። ይሄን ጨርሰን ስናበቃ የለም እሜቴ አይከን ደግሞ መጥተዋል እኮ እንዴ ኤርሚያስ አልሰማም እንዴ በረከታቸው ይደርብንና ብሎ ይጀምርልሃል። የት ነው ደግሞ ሳች ያሉት? ፋሲለደስ ግንብ ስር ተቀብረዋል። እሱን ሳጨርስ ከጭልጋ ከደቡብ ጎንደር ከጭልጋ ነው የመጡት። የእሷን ሳጨርስ ይኸውልህ ወለተ ጴጥሮስ የሚባሉ ከዚህ ከደቡብ ጎንደር ከደብረ ታቦር ወደ ጎጃም ሲሄዱ ቅዱስ ሚካኤል እንዳጠፋበት ሹርባዋን ይዞ እየመራት ወይ አምላኬ። እኔ እኮ ሰው ጨጓራው ቢቃጠል የኤርሚያስ ነበር ቁጥር ቢቃጠል ምንም ቢወራ ኢየሱስ የለም። ሹርባን ይዞ እየነዳ ትለኛለህ እናንተ ወደ ገበያ እንደሚወጣ በግ።
ውዴን አትሸፍንብንም እኛ ጋር ማለት ነው። ምልህ በጣም ጣላህ ስልህ ጌታ ኢየሱስ ምስክር ነው። እስከ ሞት ድረስ ነው የምጣላህ። ይህን ትውልድ ጌታ ኢየሱስ ምስክር እኮ አልኩህ። እስከ ሞት ድረስ ነው የምጣላህ ስልህ ሰው ባልባሌ ነገር እንኳን ይሞታል። አትቀልዱም አልኩ አምላኬ ላይ አትቀልዱም። በእግዚአብሔር ልጅ ደም ላይ አትቀልድም። ማንም ይሁን ማንም። አዎ ዳንግላ ናት። ከደቡብ ጎንደር ነው ያመጣት። ከደቡብ ጎንደር ከደብረ ታቦር ወደ ዳንግላ ጎጃም ማለት ነው። ይዟት ሲሄድ ሹሩባ አለች። ሹሩቤ ማለት ነው። ወይዘሮ ሹሩቤ ታድናለች ብሎ ማለት ነው። ባለፈው ደግሞ መርጌታ መጽሐፉን አምጥቻለሁ ገና አልተነበበም። መርጌታ ደግሞ ሲነግረን እንትኑ የግዕዙ ብራናው ላይ በጣም ነውረኛ ነገር ነው የተጻፈው። እንትኗን ይስሙላት ነበር ይላል። እንትኗ ማለት ነው። ሄድና አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ፈልግ ታስም ነበር አሉ። እሷ የብራናውን ፎቶ አንስተው እስኪልኩልኝ ድረስ እየተጠባበቅኩ ነው። ገልጠዋለሁ አልኩ። ምን ነው ኢየሩሳሌምሽን ያሽ ተጽፏል እኮ ነው ብለን የምንላችሁ። አሁን ኢየሱስ ሞቱና ትንሣኤው መከራውና ስቃዩ ተትቶ አልሳሙም። ስማለች አስማለች አላሳመችም። በሳምንት አንድ ቀን ነበር። ብዙ አይቆጠርም። እንዲህ አይነት ክርክር ውስጥ እንግባ ወንድሞች እናቶቼ። በግልጽ ነው የተጻፈው። አማርኛው ላይ ካገኘሁት እዚሁ አሰጠዋለሁ አልኩሽ። መጽሐፉ መጥቷል። ገና አልነካሁትም። ወረፋውን እየጠበቀ ነው። እኛ ግን እንላለን ሐዋርያቱ እንዳሉት የአብ ልጅ ኢየሱስ ያድናል ያድናል። ቆንጆ እያዳኝ ነው አልኩሽ እህትዬ። ይኸው ከአምር ከትቢያ አንስቶ ሰው ያረገው ሰው ያረገን ዳግዬን ሰው ያረገው ዳንዬን ሰው ያረገን ጸጋው ነው። የእግዚአብሔር ልጅ ኢየሱስ ነው። እናመሰግነዋለን። ተነግሮ የማያልቅ እውነት። ሃሌሉያ። ተነግሮ የማያልቅ ተተርኮ የማያልቅ ፍቅሩን ምሕረቱን ሳስብ እንባዬ አይነጥፍም። ሃሌሉያ። እንባችን አይነጥፍ። በቀን በጠዋት በበጋ በክረምት በጓደኞቻችን በምናገኛቸው በትልቆች ምንም ውጭው ራሱ እኮ ትዝ አይለኝም። ታውቃለህ? ውጭው ሲያስጠላ ታውቃለህ? ውጭው እኮ ያስጠላል። ወሬ ሁሉ ያስጠላል። አንዳንድ ኤርሚያስ ራስ ደንዝዘ ነው እንደ ምናምን ነገር ብዬ እስክል አይደለም። አንዳንዴ ነው ከሚስቴ ጋር እንኳን ራሱ ይዘሽኝ ውጭ ብያትም ብዬ የምለው ብቻዬን ራሱ እንኳን መውጣት ራሱ በቃ ያስጠላል እኮ። ዓለምን እንስታየው በውስጡ ያለው ነገር የሚሰማው ነገር ሁሉ በጣም የሚያስጠላ። ዜናውን ብትሰማ ጭንቅ ነው። ሁሉ ነገር ብታይ ጭንቅ ነው። እያንዳንዱ ኢየሱስ ግን እረፍት ነው። የሰላማችን ምንጭ የሰላማችን መፍለቂያ የአብ ልጅ ኢየሱስ ነው። ለዘላለም ስሙ ይባረክ። እሱን ፈልጉት፣ በሕይወትም ትኖራላችሁ። እሱን ፈልጉ፣ በሕይወት ትኖራላችሁ። በጌታ ያመናችሁ ወንድሞችና እህቶች ጸንታችሁ በእግዚአብሔር ልጅ ላይ ባለ እምነት ቁሙ። በጴንጤናው በጲላጦስ ዘመን የታመንክለትን መልካሙ ምስክር ጠብቅ። የተሰጠህን የዘላለምን ሕይወት አጥብቀ ያዝ ተብሎ አለቅ። እህቴ አንቺን ከቸርች ወጥተሽ እንደገና ደግሞ ኑ ተመለሱ። ሌላ የቤት ስራ የምትሰጡን ቸርች ውስጥ ቁጭ ብላችሁ ሄዳችሁ ጉባኤ አታመልኩ ምን አትሉ። በቃ ልመና። ከዛ ደግሞ በቃ ቤተሰቦች የኛዎቹ ጴንጤዎች አርፈሽ ቸርች ቁጭ በይ። ተማሪ አጥኝ መጽሐፍ ቅዱስ በቤት አርፈ ቸርች ቁጭ በል። ኑ በብርሃኑ ተመላለሱ ብለው ጠርተው ይኸው ጠጅ ሲጠጡና የሚናገሩትን ነገር እየሰማ ነው። መጽሐፍ ቅዱስ አስጥለው መጽሐፍ ጉማጅ መጽሐፍ አስያዙት። ከዛስ ቢጫዋን ነገር ያዘ። ከዛስ ጠጥቶ ትናንት ኢየሱስ ያድናል ብሎ የሚል ከናፍርት ዛሬ እውነተኛ ኦርቶዶክሳዊነትን እያሳየ ነው። ኑ በብርሃኑ ተመላለሱ ይላል። እነሱ ግን ድቅድቅ ጨለማ ውስጥ ነው። አባቶቻቸው ድቅድቅ ጨለማ ውስጥ ነው ያለነው ይላሉ። እነሱ ይመጣሉ። ኑ በብርሃኑ ተመላለሱ ጠጅ እንድትቀምሱ። እንደዚህ ነው በቃ። ይሄ ካልሆነ በስተቀር ተተን የመጣ ነው ዓለም ነው። ብራዘርዬ ምንም እኮ አይናፍቀኝም አልኩ። ምንም ማለት ምንም
ዓለምና በዓለም ያለውን አትውደዱ ነው ያለው። በቃ ወደ ሰዶም ወደ ገሞራ እንመለከትም። ዓለም እንደዛ ናት ለኛ። እርፍ ጨብጦ ወደኋላ መመለስ የሚባል ነገር የለም። ኢየሱስ የህይወታችን መሪና ንጉስ ነው። ለዘላለም እኮ አልኩ። ለዘላለም ህይወቴን የገዛ ህይወታችንን የገዛ ዘር ትውልዳችን ለጥፋት አይወልዱም ተብሎ እንደተጻፈ እግዚአብሔር ዘር ትውልዴ ሁሉ ለዘላለም ይገዛለት። እኔ የጠራኋቸውን ልጆቼ እንዳይጠሯቸው፣ ዘር ትውልዴ እንዳይጠራቸው፣ እኔ የሰገድኩላቸውን እነሱ ላይ ሰግዱላቸው። እግዚአብሔር በቤቴ የጽድቅን ፀሐይ አውጥቷል። በቤታችን የጽድቅን ፀሐይ አውጥቷል።